አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። የአሜሪካ ስቴቶችና እንዲሁም ደግሞ ከተሞች፣ ግዛቶች ለስደተኞች ጥቅማ ጥቅሞችን ሲሰጡ፣ ፈቃዶችን ሲሰጡ መንጃ ፈቃድ ሊሆን ይችላል። እንዲሁም ደግሞ ወደ ምርጫ ጣቢያ ሲመጡ ይህንን ፈቃድ ለመስጠት ሁልጊዜም የዲፓርትመንት ኦፍ ሆምላንድ ሴኩሪቲን ቁጥር ያዩ ነበረ። ግን በየጊዜው ይህንን አያከማቹም፣ አያስቀምጡም። ስለዚህ ይህንን ማረጋገጥ ከባድ ነው ብለው ትተውት ነበር። አሁን ግን ካለፈው ሳምንት ጀምሮ አዲስ የተዘረጋው አሰራር ዘዴ በማዕከላዊ መንግስት፣ በግዛቶች ውስጥ፣ በከተሞች ውስጥ ማንኛውም ስደተኛ መጥቶ ጥቅማ ጥቅም ሲፈልግ እንዲሁም ደግሞ ፈቃድ ማውጣት ሲፈልግ ወይም ስትፈልግ ሌላ ለምርጫ ሲመጡ ስቴቶች ቀጥታ ሴቭ ወደ ተባለ ዘዴ ወይም ደግሞ ሲስተም ውስጥ ገብተው የዛን ስደተኛ ሶሻል ሴኩሪቲ በመክተት ያ ስደተኛ በህገወጥ ስደተኝነት ነው ያለው ወይስ በቋሚ ነዋሪነት ነው ወይስ ደግሞ የሀገሪቱ ዜጋ ነው ብለው በፍጥነት ማረጋገጥ እንዲችሉ አዲሱ የተዘረጋው አሰራር ዘዴ ጠቀሜታ ላይ ውሏል ማለት ነው። ይሄ ስቴቶች ሴቭ የሚሉት ሲስተማቲክ ቬሪፊኬሽን ፎር ኢንታይትልመንት የሚለው ፎር ኤሊየን ኢንታይትልመንት የሚለው ይሄ ለሁሉም ስቴቶች በጣም ጠቃሚ ነው። በተለይ ደግሞ ጥቅማ ጥቅም ለሚያገኙ ስደተኞች በአግባቡ ለሚገባቸው እንዲደርስ፣ ምርጫ ለሚመርጡ ስደተኞች ያለ አግባብ መብታቸው ሳይሆን መብታችን ነው ብለው መምረጥ እንዳይችሉ የሚያደርግ ነው። ይሄ የተዘረጋው ዘዴ ቀድሞ ስቴቶች ይከፍሉ ነበር። አሁን ግን የማዕከላዊ መንግስት ነፃ አድርጎላቸዋል። ስቴቶች ወይም ከተሞች ባሉበት በዚህ ዘዴ ውስጥ እየገቡ ተመዝግበው የእያንዳንዱ ስደተኛ በብዛትም ሆነ በተናጠል በፍጥነት እንዲያገኙ ረድቷቸዋል ማለት ነው። በፊት ባለው አሰራር ዘዴ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ለግዛቶቹ እንዲሁም ደግሞ ለከተሞቹ ወይም ደግሞ ሌሎች የሚፈልጉ አካላት የሚሰጠው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ቁጥር ነበረ። አሁን ግን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ፣ ኢሚግሬሽን እንዲሁም ደግሞ ሶሻል ሴኩሪቲ አድሚኒስትሬሽን አንድ ላይ ሆነው የሰሩት ነው። በፍጥነት የሚሰራ ነው። ይህንን ደግሞ ከጊዜ ወደ ጊዜ በማሻሻል ስቴቶች ያለውን የአሰራር ዘዴያቸውን በዚህ መሰረት በማድረግ እንዲያሻሽሉ ይረዳቸዋል ይላል። ይህ እንግዲህ ባለው በየስቴቶቹና በየከተሞቹ ባለው አሰራር ትልቅ ለውጥ ያመጣል። በተለይ ጥቅማ ጥቅምን ፐብሊክ ቤኔፊት የሚሉትን ፈቃድ ስናወጣ እንዲሁም ደግሞ ለምርጫ ስንሄድ በዚህ ዘዴ ገብተው በማጣራት መራጭ የሆነውን መራጭ ካልሆነው ጥቅማ ጥቅም ማግኘት ያለ ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ